ሰላም ቤተሰብ እንዴት ናችሁ? ደህና ረፈዳችሁ? እግዚአብሔር ይመስገን ደህና ነኝ። ኦኬ ቅምጥሌ ሪፖስት ያደረገቻቸው አንዳንድ ነገሮች አሉ በጣም የተመቹኝ። እንዲሁም ደግሞ አረ ተይ ቅምጥሌ ግን ተኝተይ። አረ ወይኔ እኔ የምለው ማለት ነው እግዚአብሔርን ህዝቡ ሁሉ አይተኛማ። ሌሊት እኮ ማለት ነው ልተኛ ብላችሁ ምናምን ስልካችሁ ልክ 4 ሰዓት ሲሆን ምናምን ጣል ታደርጉና ማለት ትተኛላችሁ ወይ ትንሽ ተኝታችሁ፣ ከዛ ግማሽ ሌሊት ላይ የሆነ ነገር ይቀሰቅሳችኋል። ተነሽ ተነሽ፣ ምንድን ነው የሆነ ቲክቶክ ሰታይ ምናምን ብሎ የሆነ ነገር የሚቀሰቅሳችሁ ያክል ነው የሚሰማችሁና አቤት ጠዋት ላይ ደግሞ የጠዋት እንቅልፍ ማለት ጥፍጥራ ምትረ ዝም ብላ እኔ አሁን እዛ እያለው ማለት ነው እግዚአብሔርን በጣም ብዙ ጊዜ ሌሊት እንቅልፍ የለም። የት እንደሚጠፋ አላውቅም። እልም ነው የሚለው በቃ ካልጋይ ጋደም ብዬ ዝም ብዬ ቲክቶክ ስክሮል ሳደርግ ምን ይሆናል የምተኛባት ሰዓት ለ1 ሰዓት ወይ ለ1 ተኩል ለ2 ሰዓት በቃ በዛ ከተባለ ለ3 ለ4 ሰዓት ነው። እና ከዛ ምን ይጠራል? አላርም ይጠራል። በቃ 3 4 5 አላርም ነው የምቀጥረውና የአላርም ይጠራ ይቀሰቅሰኛል። ልጆች ትምህርት ቤት ልጆችን ትምህርት ቤት ከሸኘው በኋላ ግን ምተኛት ለ2 ሰዓት ያክላለች። እሷን በጣም ነው የምወዳት። የእንቅልፍ ሰዓት እውነተኛ ትክክለኛ የእንቅልፍ ሰዓት እሷ ናት። ምክንያቱም ሌሊት አልተኛም። ከዛ የጠዋት ልጆቹ ልሸኝ ስነሳ በቃ እንቅልፉ ተጫጭኖ ነው የምነሳው። እነሱን ከሸኘው በኋላ ምተኛት እንቅልፍ በቃ መሆና ስም ብላ አንዳንድ ቀን እንደውም አላርሙ ሳይጠራ ወይ የሆነ ነገር ብሎ ያረፍድብኛል ተኝቼ ማለት ነው። ምሳ የምሰራበት ሰዓት ምናምን የለም እና ለምን እንደሆነ አላውቅም። በጣም ብዙዎቻችን እግዚአብሔርን በጊዜ እኮ እንቅልፋችሁ ይመጣል ምናምን፣ ከዛ በቃ እችን የሆነ ነገር አንዴ ስክሮል ላድርግ ምናምን እያላችሁ ትቆያላችሁ። እኔ አሁን እንደውም ጎበዙኛለሁ እውነት ለመናገር እተኛለሁ። ከዛ የሆነ ሰዓት እተኛና ግን ሌሊት ላይ የሆነ ነገር ይቀሰቅሰኛል። ተነሽ እንጂ ምንድነው ስክሮል አላደርግሽም ነገር እና በጣም የብዙ ሰው እንትን እንደሆነ ተረዳሁት። እዚህ ጋር ምንድን ነው የሚለው ይህንን ቪዲዮ ራሱ እኩለ ሌሊት 6 ሰዓት ከ20 ነው ፖስት ያደረግኩት አለ። ችርስ ማታ ሰው ሁሉ ህልም በሚያይበት ሰዓት ቲክቶክ ስክሮል የምታደርጉ ሰዎች ብሎ ቅምጥሌ ሪፖስት አድርገዋል። እንግዲህ ቅምጥሌ ሌሊቱን ሁሉ ነው ስክሮል የምታደርጊው ማለት ነው። ታይ ግን ታይ ጥሩ አይደለም። የምር ግን ስሬስሊ የሆነ ጊዜ ታምሜ ነበር እኔ በጣም ማለት ነው። ምክንያቱም ስልክ ማብዛት ያሳምማል። በነገራችሁ ላይ በጣም ነው የሚያሳምመው። የጭንቅላት መጨናነቅ ማለት አይምሯችሁ ይጨናነቃል። የአይን ችግር ፊታችን ራሱ እንትን ይላል። ፊታችሁን ያበላሻል ምናምን በቃ ብዙ ነገር አንገቴን ያመኝ ነበር። ብቻ ብዙ የተያያዙ ነገሮች ያሙኝ ነበረ። ምክንያቱም በቃ ቀን ላይ ስልክ ላይ እዛ ማታ ላይ ስልክ ላይ ምናምን እረፍት ያስፈልጋል እና ጥሩ አይደለም። የምር ብንችል ብንተው ግን ደግሞ አንችልም። እውነት ለመናገር ብዙ ነገር ምግብ ተው ብንባል ይሻለናል። አሁን ላይ እንደው እንደሚሻለን አላውቅም። እና ትንሹም ትልቁም እኮ ነው። እኔ አሁን የሲስተር ልጆች ራሱ ስልኬ ልክ ከሷ እያለው ጣላ አድርጌው እንደዚህ በቃ ስልኬን አንስተው ቲክቶክ ላይ ስክሮል እያደረጉ ነው ማገኛቸው። በቃ ትንሹ ትልቁ ሴቱ ወንዱ ምናምን በዚህ ነገር ተጠምደናል። ምንድን ነው አላውቅም። ለምን እንደሆነ አላውቅም። ለምን መሰላችሁ ቲክቶክ ማይሰለቸው ሾርት ነገር ነው። አሁን ዩቱብ ላይ ብትገቡ የሆነ በቃ 40 ደቂቃ 30 ደቂቃ ነው ነገር ብትሰውን ብታዩና ይደክማችኋል። ግን ቲክታክ ላይ የሆነ ነገር አይታችሁ ትንሽዬ ነገር ትስቃላችሁ ናን ወይ የሆነ የሚያስተምርም ከተባለ ትንሽ ነገር ነው ስክሮል። ለዛ ይመስለኛል በጣም እሱ የሚወደው እንደዛ ነው የሚመስለኝ። በጣም የተመቸ ጥቅስ ብሎ ወይ ጥረትህን ጨምር ወይ ፍላጎትህን ቀንስ ብሎ እዚህ ጋር እንደዚህ ብዙ ነገር ተሸክሞ የሚሄደው ላይ በጣም ነው የተመቸኝ። እውነት ነው። አንዳንድ ሰዎች ሳይሰራ ብላ ነው የሚባለው፣ ሰርተ ብላ ነው የሚባለው አይደል? ግን ሳይሰሩ መብላት የሚፈልጉ ወይ ደግሞ አንዳንዴ ሳትሰሩ ብሉ የሚሉ ሰዎች አሉ። ገብቷቸዋል ምላቸው ወይ ደግሞ ፍላጎት አላቸው። በጣም ብዙ ፍላጎት ማድረግ የሚፈልጉት ማሳካት የሚፈልጉት ግን ደግሞ ቁጭ ብለው ነው ያንን ነገር ማድረግ የሚፈልጉት። እንደዛ የለም። ካልሰራችሁ መተው ነው መፈለግን ማቆም። ስትሰሩ ደግሞ በቃ መስራት ፍላጎት ደግሞ እንዴት መሰላችሁ? አሁን የሰው ልጅ ማለት ነው ወጩ በገቢው ልክ ነው። አሁን እከሌ በጣም በወር እኮ 100,000 ብር ነው ገቢው ምናምን ቢባል ማለት ነው በቃ በቀን ስንት ብር እንደሚያወጣ አታውቁም። ልክ ወጫችሁ ምንድነው ገቢያችሁ በጨመረ ቁጥር ወጫችሁ ይጨምራል። ልክ ደግሞ ገቢያችሁ በቀነሰ ቁጥር ደግሞ ወጫችሁ ይቀንሳል። ለምን እንደሆነ አላውቅም ሳይሆን አይ ቲንክ ይመስለኛል ምንጊዜ ማገኛለው አይነት ነገር ነው የምንጠቀመው። ኦር ደግሞ የሆነ ልክ በወጩ ልክ ነው ገቢ የምታገኙት አይነት ነገር ይሆን አላውቅም። ሌላኛው ደግሞ በጣም የተመቸኝ ነገር ማለት ነው ሀሜት የሚሸለም ቢሆን ኖሮ ስንት ወዳጆቻችን የምንላቸው ተሸላሚ ይሆኑ ነበር ይላል። እውነት ይህ ምናልባት ባህላዊ ነው እንዳንል ኢትዮጵያዊ ነው ምናምን እንዳንል የትኛውም ሀገር ላይ የትኛውም ክልል የትኛውም ብሔር ብሔረሰብ ላይ አለ ሀሜት ማለት ነው። እንደውም እውነት ለመናገር ማርያምን
ለሀሜት ኢትዮጵያዊ ምናምን ይባላል። እኛ እንደውም እንሻላለን። አረቦቹ ሀሜቲሙ እነሱ እኛ እኮ ቢያንስ ማለት ነው እመቤቴን የእኛን ሀቁና ደስ የሚለው ነገር ልንገራችሁ። የሆነ ሰው ሲቦጭቃችሁ ከነበረ ታውቁታላችሁ። በቃ ያስነቃበታል። አሁን ለምሳሌ እኔ ከሆኑ ጓደኞች የሰብሰብ ብዬ የቦጨቁሽ ቆይቼ ስትመጪ ይደናበራለሁ ምናምን ቅጡ ነው የሚጠፋኝ። አረቦቹስ እኔ በጣም ብዙ ጊዜ የደነገጥኩት ሳይገባኝ መጀመሪያ ላይ የሆነ ሰው እንቦጭቃለን። አንዳንዴ በጣም እናማለን ምናምን ተሰብስበን እንደዚህ የለም እህቶቿ ምናምን ሆነን ሰው እያማን እዛው እህቶችንም እናማለን አንዳንዴ። ወይ ደግሞ አንዳንዴ እኔ ማማት ካልፈለኩ ማለት የሆነ ሀሜቱ ማያስገባኝ ከሆነ አንደርስታንድ አድርጋችሁኛል። አያገባኝም ብዬ ማስበው ነገር ቁጭ እየሰማለሁ። ከዛ ሲያሙ ቆይና ልክ ያቺ ሰው ስትመጣ እንደውም ስታማ የነበረች በቃ ቤስት ትሆናለች። መጣሽ ምናምን ፊታቸው ምንም የሚቀየር ነገር የለው ምናምን። እዛ በኋላ ያቅፏታል፣ ይስሟታል ምናምን። ወሬያቸው በቃ በቤስት ይቀጥላል። ኦኬ ከዛስ ዞር ስትል ስትሄድ ደግሞ ቡጨቃ ይቀጥላል ማለት ነው። ከዛ የተረዳሁት ነገር ቢኖር ኦኬ ሀሜት ከሁሉም አለ፣ ግን ደግሞ በቃ ስፔሻል የሚባል ሀገር ሊኖር ይችላል ከዚህም በላይ ብዬ አሰብኩና እኛ ኢትዮጵያውያን እንሻላለን ሀሜት ላይ። ግን ደግሞ ችግሩ ምንድን ነው? ሰው ከተባለን አይቀር ወይ ደግሞ ጓደኛ ወይ እንዴት ነው አሉ አንዳንድ ሰዎች። ይሄ ሀሜት ተብሎ ወይ ደግሞ ጓደኛ ተብሎ እንትን ሲባል ሁሉ አይደለም። አንዳንድ ሰዎች አሉ ልክ እነሱ ካሉበት እናንተ ራሱ አሟችሁ። ማንም ሰው እንዲያማችሁ መንገድ አይሰጡም። ገደል ትገባላችሁ እንጂ እከሌ እንደዚህ ናት ብላ ለምሳሌ እኔን የሆነ ሰው እንደዚህ ብሎ ቢያማ የሆነች ጓደኛ አታሳማ። የሆነች ጓደኛ ግን ዞር ስል ታማለች። እኔ የምር እየነገርኳቸው አይደለም፣ ለምሳሌ እያልኩ ነው እየነገርኳቸው ያለሁት። እና እንደ ሰው ይለያያል። ግን አሉ በጣም ብዙ ሰዎች ከዛም ከዚህም። እኔ ማለት አንድን ሰው ሀሜተኛ መሆኑ እኮ ማወቅ ትችላላችሁ። ለምሳሌ ከእናንተ ጋር ሲመጣ የሆነችን ሰው ካማት በቃ እናንተን ወይ እነዛ ጋር ሲቦጭቃችሁ ብሎ ነው የመጣው፣ ወይ ደግሞ ኔክስት ተራ እናንተ ነው ማለት ያችን መቶ ከአንቺ ጋማ ወይ ደግሞ አማች። ከዛ ልክ አንቺን ደግሞ ቾ ብላሽ ስትሄድ እዛችኛዋ ጋውና ደግሞ ትቦጭቅሻለች ማለት ነው። ምንጊዜም ስራዋ እንደዛ ነው፣ መቦጫጨቅ ነው። ኦኬ ስለዚህ እንደነዚህ አይነት ሰዎችን ምንም ማድረግ አይቻልም፣ መልመድ ነው። አሁን አንዳንድ ሰዎች ታማው ብለው ዘራፍ ይላሉ። እንዴት ታማኛለች ምናምን እኔ ከእሷ ጋር ጣላለሁ እደባደባለሁ ምናምን እሪ ብለው የሚናደዱ ሰዎች አሉ። ዋይ ኬርለሱኝ ምንድን ነው ይሙሽ ይቦጭቁሽ። ደግሞ እንደውም ሀሜት ጥሩ ነው እኮ ምንድን ነው የሚባለው? ይሄ ኃጢአትን ያቀላል ይባላል። የምር ማለት ነው። ስሬስሊ ከሌለንበት ስለሆነ የምንታማው ኃጢአትን የእኛን ኃጢአት እነሱ እየወሰዱልን ይባላል። አባባል የሆነ እውነት ይሆን አላውቅም። ስለዚህ ሰው ሲያማን ችግር የለውም ለበጎ ነው እያለን መታማት ነው። ግን ደግሞ መጠው ከሌት እንደዚህ እያማችሽ ነበር እኮ ምናምን ሲሉ እሰይ ብላችሁ መላክ። እሰይ ደግ አደረገች። ከዛ ድጋሚ የምታው አይነግሯችሁም። ስለዚህ ማን እያማችሁ እንደሆነ አለማወቅ ይቻላል ማለት ነው። ግን ደግሞ በጣም የሚያስጠላው ነገር እንደሆነ ልንገራችሁ። የሆነ ሰው እያማችሁ እንደሆነ አውቃችሁ ከዛ ደግሞ ያ ሰው መጥቶ ከእናንተ ጋር ሲያሽቃብጥ በስመ አብ ወልድ ወመንፈስ ቅዱስ። እንደዛ የሚያስጠላ የሚደብር የሚሰቀጥጥ ነገር የለም እግዚአብሔርን። እና ብዙ ሰዎች አሉ። የብዙዎቻችን ወይ ደግሞ ብዙዎቻችን ሀሜተኛ ነን። በቃ አሁን ለምሳሌ እኔን የሆነ ሰው ያማኛል፣ እኔ ደግሞ የሆነ ሰው አማለሁ። በቃ መተማማት ባህላችን ነው፣ ወጋችን ነው። የትኛውም ክልል ላይ የትኛውም እንትን ላይ አለ እና ቅብጥሌ ልክ ነች። አንዳንድ ሰዎች በተለይ በስመ አብ ወወልድ ወመንፈስ ቅዱስ በዚሁ አጋጣሚ ድራማ ሲጀምሩ ማለት ወዳጅ ናቸው እኮ አንዳንድ ሰዎች ወዳጅ ነን ብላችሁ ግን ድራማ በጀመሩ ጊዜ ቡጭቅ ታደርጓቸውና ከዛ መልሳችሁ ደግሞ እንትን ትላላችሁ። ዘወር ብላችሁ ደግሞ ማተታው መስላችሁ ስም ትቀይራላችሁ። በተለይ ቲክታክ ላይማ በቃ ስም መቀየር ምናምን ይቻላል። ከዛ ስም ይቀየራል ምናምን ነገር በሀሪፍ ይመጣል ማለት ነው፣ ግን ይታወቃል። ስለዚህ ዶንት ወሪ የኔ ቆንጆ፣ እንዴት እንደምታምር ደግሞ ፈገግታዋ ብቻ ይበቃል እኮ እግዚአብሔርን። እና ተጣጣሩ፣ በርቱ። ከእግዚአብሔር በታች እግዚአብሔር ምንድን ነው አግዙኝ አግዛችኋለሁ ነው። ታገሉ፣ እግዚአብሔር ደግሞ ያግዛችኋል። እግዚአብሔር ሰው ተመስሎ ብዙ ሰዎችን አጋዥ ደግሞ ይልክልናል። እና በርቱልኝ ለማለት ነው። ወዳችኋለሁ። መልካም ጊዜ ሁላችሁ፣ መልካም ቀን ይሁንላችሁ። ባባይ